ሰላም ሰላም ውድና የተከበራችሁ የእርሆቦት ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ዛሬም በድጋሚ በሩታና በአብርሽ ጉዳይ መጥተናል ማለት ነው። ሩታና አብርሽ ዛሬም ያው በመሀላቸው አንድ ሰው ሳይኖር መገናኛ ስለማይችሉ አቤላ ባለበት ዛሬም ሩታና አብርሽ ተገናኝተዋል ማለት ነው። እናም እንግዲህ በድጋሚ ያው አብርሃም ጠይቋል። እንግዲህ ሩታም እንደማይሆን ነግራለች ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም ነው? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። እንግዲህ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። ለቤት አዲስ ከሆናችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አብራችሁ እንድትሆኑ በአክብሮት ጠይቃችኋለሁ። እንግዲህ አበረታቱኝ እላችኋለሁ ማለት ነው። እና ያው ሩታ ዛሬ ያለችው አንተ እንግዲህ ሲወልድ ልጁን ማያት ትችላለህ፣ እንግዲህ ለልጁ የሚያስፈልገውን ማድረግ ትችላለህ። ከዚህ በኋላ የኔና ያንተ ነገር አብቅቷል። አንተ ህይወት ጀምረሃል። ከጀመርከው ህይወት ጋራ ኑር፣ ይበቃል። ወደዚህም ወደዛም እያልክ መሆን አያስፈልግም ብለዋለች ማለት ነው። እና ያው በጣም ያሳዝናል። እንግዲህ እንደዚህ በፍቅር የነበረ ሰው በመጨረሻም ደግሞ እንደዚህ ሆኖ መለያየት ምንድን ነው? በማ በኩል ነው ያለ ድካም የሚባለው ነገር እንግዲህ ያ ሚገርም ነው ማለት ነው። በጣም ያሳዝናል፣ ያስገርማል። በጣም ከባድ ነው። እንግዲህ ሩታ ወስናለች፣ ጨክናለች ማለት ነው። እንግዲህ አብርሽ ምን እያረጋ ነው? በአብርሽ ላይስ ምንድን ነው የምታይበት? ውድ ቤተሰቦች ሀሳብ አስተያየቶቻችሁን አስቀምጡ። አብርሃምም ልክ እየሰራ አይደለም። በእርግጥም በአብርሃም ላይም ትክክለኛ ነገር አይታይም ማለት ነው። ያው እየሰራ ያለ ነገር ሩታ ወደሱ እንድትመጣ የሚያደርግ ነገር አይደለም ማለት ነው። እንግዲህ እስከዚህ ደረጃ እህት ወይም ጓደኛ የሚባል ነገር አለ ብዬ አላስብም። እንግዲህ እሷ እያለች እሷ ከጎኗ ሆነ ምንም ብትጨቃጨቅ በዚህ ጊዜ ላይ ከእሷ ጋር መሆን ነበረበት፣ ከጎኗ መሆን ነበረበት ብዬ ነው የሚያስበው እንደ አንድ ባለትዳር። እኔ ግን ዛሬ ግርም ያለኝ ነገር ውድ ቤተሰቦች አብርሃም እስከዚህ ቀን ድረስ ስለ ልጅ አውርቶ አያውቅም። ዛሬ ግን ስለ ልጅና ስለ ናፍቆት ሲያወራ በጣም ነው የገረመኝ። በጣም የሚገርም ነገር ነው። እንግዲህ እንዴት እስከ ዛሬ አልታወቀም? ልጅ ናፍቆት የሚባለው ነገር እንዴት አልታወቀም? እንዴት ግልጽ አልሆነለትም? በጣም ከባድ ነገር ነው ውድ ቤተሰቦች። በጣም ነው የሚከብደውም፣ በጣም ነው የሚገርመውም፣ በጣም ነው የሚያሳዝነውም። አብርሃምም አብርሽም ያው እንግዲህ ትክክለኛ ነገር እየሰራ ነው ብዬ አልደግፍም። ልክም አይደለም። ያው እንግዲህ ከሄርሜላ ያለውን ነገር ማቆም ነበረበት። ለአንዴም ለመጨረሻ ጊዜም ያው ማቆም መብቃት ነበረበት። እሱ ግን እዛው በዛው እየቀጠለ ነበር። በዚህ ምክንያት ነው ሩታም ያው ስሜታዊ የሆነችው ማለት ነው። እናም ውድ ቤተሰቦች ሀሳብ አስተያየቶቻችሁን እየሰጣችሁ አብራችሁ እንድትሆኑ በአክብሮት ጠይቃችኋለሁ። እስቲ በቪዲዮ ላይ እንመለከትና አብርሽና ሩታ ምን አይነት ምላሽ ትሰጣለች የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ወይስ በምታስፈልገኝ ሰዓት ትመጣለህ፣ እኔም በማስፈልግ ሰዓት እኖራለሁ። ከዛ ውጭ አለ እኛው ታይም ግን ለኔም ላንተም መገናኘት ምንም አድቫንቴጅ የለውም። እና ታዲያ እንደ ማንኛውም ሰው ስትወልጂ መጥቼ እንድጠይቅሽ ነው የምፈልገው። ስወልድ ያው ልጁን የማየት ግዴታ ስላለብን መተት አያለ። ከዛ ውጭ በቃ እዛም ለልጅ የሚያስፈልገውን ነገር ከማረግ ካለበት አረጋለሁ። እሱም ግዴታ ስለሆነ ማለት ነው። በቃ የምናስፈልገበት ወይም ደግሞ አንድ የሚያደርገን ጉዳይ እሱ አይደለም። እዛ ጉዳይ ላይ አንድ እንሆናለን። ከዛ አንተም የራስህን ህይወት መኖር ትችላለህ፣ እኔም የራስህን ህይወት መኖር እችላለሁ። ሲጀመር አሁን እንኳን አንተ የራስህን ላይፍ
ጀስት እየኖርከው ነው አይደለ? ወደ እኔ መመለስ ምንም አያስፈልግም። ይሄ ምንም ፖይንትለስ ነው። ገባ? ስለዚህ አንተ ወደ ራስህ ህይወት ባለበት ሰዓት ወደዚህ ወደዛ ማለትም ተገቢ አይደለም። አሁን ባለህበት ህይወት የራስህን ኑሮ ኑር፣ እኔም የራሴን ኑሮ እኖራለሁ። ተመልሰ ወደ እኔ እንደዚህ ነው እንደዛ ነው መባባሉ ምንም ትርጉም የለውም። ሩታ ያልተረዳሽው ነገር የምናያቀለ እኔ እኮ አሁን የአንቺን ሀሳብ ለማስቀየር ወይንም ፍላጎትሽን ለማስተው ምናምን እኮ አይደለም አሁን ዛሬ የመጣሁን ማለት ነው። መጀመሪያም ነግሬያቸዋለሁ ልሰናበታት የመጣሁት አውርቼሽም ስለነበር በቀደም ፕሮግራሙ ላይ ማውራት ያለብኝም እናንቺ አጎት ብለን አውርተናል አይደለ? አሁን ለሀሳብ ለማስቀየር አዲስ ነገር መጥቶ ምናምን ሳይሆን ጀስት ፍላጎቱ ካለሽ ነው ያልኩሽ። ከዛ ውጭ ምንም ነገር እንትንሽ ነገር የለም፣ ማስፈቅድሽ ነገር የለም። ልክ ነሽ። በቃ የራሴን ህይወት እየሞኩ አምኛለሁ። ግን ደግሞ አሁን ቢሆን በሌላ ነገር እንድታሰቢውም አልፈለግም። የትኛውም ነገር ማለት ነው አምሮሽ በምንም በጣም የሚያሳዝነኝ ነገር ያው ሩታም የራሴን ህይወት እየኖርኩ ነው ብላ አሳመነችው። እሱም አዎ የራሴን ህይወት እየኖርኩ ነው አዎ ብላ ለሷም ትክክል የሆነ ምላሽ መለሰችለት ማለት ነው። በጣም ነው የሚያሳዝነው ውድ ቤተሰቦች፣ እንደዚህ አይነት ነገር እንደዚህ ቀላል ትዳርም ቀላል ሆኖ ልጅም መጥተው እንደዚህ ቀላል ሆኖ በጣም ከባድ ነው እና መተሳሰብ ይሆናል በንግግር መፍታት የሚባል ነገር መተማመን የሚባል ነገር አለ ወይ የለም ወይ? ይሄ ከባድ ነው። እናም ውድ ቤተሰቦች የአብርሃምንና የሩታን ቪዲዮ የምትመለከቱት ነበረ። እንግዲህ ሀሳብ አስተያየቶቻችሁን በኮሜንቶቻችሁ ላይ አስቀምጡልኝ ማለት ነው። እናም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። እንግዲህ ያው ሀሳቡን እየሰማችሁት ይመስላል ቪዲዮውን ማለት ነው። ከፈለሽ ማስተካከል እንደምትችው ማመን አለብሽ። አሁን መጨረሻ ልነግርሽ የምችለው ነገር ይሄንን ምንም አዲስ ነገር ላወራሽ አልችልም። ምናልባት አቤል የሚጨምረው ነገር ካለ ጨምርና እኛ ወደ መንገዳችን እንሂድ። አንቺንም እግዚአብሔር በሰላም ይገላግልሽ። ግን ደግሞ ብቻ በጣም ከባድ ነው። በጣም የሚከብድ ነው። የሩታም ውሳኔ በጣም ከባድ ነው። እንግዲህ ምንም ማድረግ አይቻልም። የሆነ ሰው ትክክለኛ አቅጣጫ ላይ ትክክለኛ መንገድ ላይ እንዲሄድ ስትፈልጉ የሆነ ውሳኔዎቹን ትወስናላችሁ። እንግዲህ በዛ ጊዜ ላይ ያ ሰው የሆነ በቃ መንገዱን ያቅበታል ማለት ነው። መመለስ ካለበት ነገሮች ይመለሳል፣ መስተካከል ያለበት ነገሮች ይስተካከላሉ ማለት ነው። ስለዚህም ውድ ቤተሰቦች እንግዲህ መስተካከል ያለበት ነገሮች ይስተካከላሉ፣ መሆን ያለበት ነገሮችም ደግሞ ይሆናሉ ማለት ነው። እናም ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። በአዲስ ቪዲዮ እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ።